በቃ እስከቻልከው ድረስ ምንም ነገር ልታደርግልኝ ካልቻልክ ማለት ነው ከኔም ከኪያም አካባቢ ይሄ ነገር የሆነ ነገር እስኪመጣ ድረስ ጥፋ ከፈለክ መንገድ ስታለቅስ ምናምን እኮ አይደለም እኮ ነው እዚህ ጋር እያወራሁኝ ያለሁት እኮ ወስን ስትይ ዛሬ ነገ ያልኩሽ ያ ደግሞ ይሄን ነገር አትችለውም ቶፍ አትከራከረኝ ደግሞ ይሄን ነገር ስትይዘው ደግሞ የበለጠ ነው የምትሆነው አኑ ሉን ምናልባት እኔ በማደርጋቸው አሁን ላይ በማደርጋቸው የሚያስጠሉ እሷን የሚደብሯት ነገር ህይወት ማለት ፍቅሯ እየቀነሰላት ወጣ የምጠላኝ ደረጃ ላይ ሊሆን ይችላል ያኔ ችግር የለውም ይሄ በኋላ ነው ይሄ ነገር የሚገባህ እኔ አፍቅራታለሁ አጉሮኛል ፍቅሯ አፍቅራታለሁ ቶፋ በእኔ ቦታውን አንተ መቼም ልትረዳኝ አልጠላነውም እኮ ነው ይሆና ለምን ገብቶኛል ነገር ለምን ታስመስለዋለህ አይደለም አሁን እናንተ መብት አላት ነው እሺ ብትጎዳስ ልጅ ትጎዳ እሱም እኮ ይጎዳል አይደል እንዴ ካሁን አንተ ምንድነው ነው የምትለው እና እያልኳችሁ አልገባኝም ማለት ሐሳብህ ገብቶኛል ውሳኔህ ግን አልገባኝ እሺ እንደዚህ አፋፊን ካላችሁ እንዴት አስረዳለሁ ሰላም የተወደዳችሁና የተከበራችሁ የዩቲዩብ ቤተሰቦች እንደምን ከርማችኋል እንግዲህ ከሰሞኑ አዳዲስ ነገር እያያችሁና እየተመለከታችሁ ትገኛላችሁ እንግዲህ እንዳያችሁት ነው ከዮና ጋር ሆነን አኑን ለማውራት ሞክረን ነበር ከዛ በፊት ደግሞ እኔም በግሌ አናግሬው ነበር ምክንያቱም እንደዚህ አይነት ሁኔታ ስር ሆነ አንተ ጤናህን ማግኘት አትችልም ያው ላይክ እንደ ወንድም እንደ ጓደኛ ምናምን እሱ ነገር ስለሚያሳስበኝ በተቻለኝ መጠን ለማውራት ሞክሬ ነበር ግን የሚያዳምጠኝ አይነት ነገር አልመሰለኝም ምክንያቱም ለኪዩ ያለውን ስሜት በደንብ ነው የምናውቀው በጣም ነው የሚንሰፈሰፍላት ምናምን ነገር ግን ሁኔታው ደግሞ ያንን ለማስኬድ ወይም ደግሞ ያንን ጉዳይ አብሮ ለማለፍ የማይችሉበት ሁኔታ ተፈጥሯል እና የተፈጠረው ምንድነው የሚለው ዛሬ በዚህ ቪዲዮ ላይ የምናሳያቸው ይሆናል ምክንያቱም ከዚህ ቀደም የቀረጽነው ቪዲዮ ስለሆነ ማለት ነው አኑ እኔን ቤካንና ዮናን አንድ ላይ ሰብስቦን ስለ ጉዳዩ ስለተሰማው ስሜት እያንዳንዱን ነገር ተንትኖ ነግሮናል እኛም ደግሞ የነበረንን ሐሳብ እዛው ላይ ሰተነው ነበር ግን እኛ ያኔ ሼፕ ማድረግ አልቻልንም ነበር ምክንያቱም እሱ የዚህ ነው ያላስበውበት አምኖበት ከመጣ ፐርሰናል የሆነ ነገር ስለሆነ እኛም ጣልቃ ልንገባበት ስለማንችል ልንገባበት አልቻልንም ግን ጊዜ እየሄደ ሲመጣ ሁለቱንም እያጣናቸው አይነት ነገር ሆነ እሷም በጣም ታዝናለች እና ደግሞ ልታወራኝ ግልጽ ሆና ልታወራኝ ባትችልም ግን እንዴት ነው ግን ቶዬ ያስችለው ዝም ያልኩ አይነት ነገር መልኳ ላይ አየዋለሁና ስታገኘኝ ምናምን ብሶታ ምናምን እስካሁን የሁሉ ነገር እየተፈጠረ እንዴት ነው አንተ ዝም ያልከው አይነት ነገር የሚመስል አይነት እይታ ምናምን ነው የምታየኝና እሱ ነገር ያሳስበኛል እንደ እህት አኑም ወንድሜ ነው ህመሜ ነውና ምንም ማድረግ አለመቻሌ በጣም የከነከነኝ ነበረ ፋይናሊ ግን በቃ አሁን ወስኛለሁ ጓደኝነታችንን ሊያቆራርጠው ይችላል በጣም ሊበሳጭብኝ ይችላል ፈርዘር ሄዶ የሆነ ነገር ላይ ያደርግም ይችላል ግን አሁን ጉዳይ አይደለም ስለሱ የምጨነቅበት ሰዓት ላይ አይደለም ያለሁት አሁን ምንድነው ሄዶ እንዲነግራት እኔና የሆነ ነግረናል ከነገራት ሰየው ካልነገራት ግን የመጨረሻው ነው እንግዲህ ከነገራት ኖርማል ነው ካልነገራትም ግን ኦሬዲ እሷ ማወቅ አይቀርም ለኛ ቀድሞ ይሄን ነገር እንደነገረና ማወቋ ስለማይቀር ቢያንስ ያግዟል ማውራት ካልቻለ አንደበቱ ከተሳሰረበት ይሄንን ቪዲዮ አይታ እንድትረዳው ኦዲየንሱም ረጅም ጊዜ በጣም ሲሰድቡት የነበሩ ኦዲየንሶችም ያለ ምክንያት ሳይሆን በምክንያት ያንን ነገር እያደረገ እንደነበረ ምናምን ነገር አንደርስታንድ ያደርጋሉ ብዬ አስባለሁና እንግዲህ እስቲ ያን የተፈጥሮ የነበረው በጣም ብዙ ሰዎች በቴክስትም ስልክም እየደወላችሁ ምንድነው የተፈጠረው ማወቅ አለብን እኛም እንደ ቤተሰብ የነሱ ነገር ያሳስበናል ስለዚህ ከኛም ሚስጥር መሆን የለበትም ምናምን ነገር እያላችሁ ነበረ እናንተም ይገባችኋል ይሄንን ነገር የማወቅ መብት አላችሁ ስለዚህ እናንተም የተፈጠረውን ነገር እንድታዩ ስንል ይሄንን ቪዲዮ ሼር እናደርግላችኋለን ያን የነበረውን ነገር በምን አይነት መንገድ ሲያወራን የነበረውን ነገር ምናምን ነገር አጠቃላይ ከዚህ ቪዲዮ የምትረዱትና የምታዩት ይሆናል እንግዲህ ቪዲዮውን አይታችሁ ሐሳብ አስተያየታችሁ ማስቀመጥ ትችላላችሁ ከዛ ሲያልፍ ደግሞ ኪዩ ላንቺ ነው በአካል መጥቼ ላወራሽ ስላልቻልኩኝ ነው ይሄንን ቪዲዮ ስታዩ ትረጅኛለሽ እስከዛሬ እንግዲህ ተገዘቼ እንደነበረ በዛ ላይ ደግሞ አንቺም ሚስጥር ብለሽ ብትነግሪኝ አንቺን ሚስጥር መጠበቅ ስላለብኝ ላልነግረው እችላለሁ ሁሉም ሰው የራሱ የሆነ ሚስጥር የጓደኛ ሚስጥር ምናምን ይኖረዋል መጠበቅ ስለነበረብኝ ነው እስካሁንም ያልነገርኩሽ አሁን ግን ላይክ ጉዳትሽንም እያየሁኝ ያኑንም ጉዳት በጣም እያየሁኝ ስለሆነ ከአቅሜ በላይ ስለሆነ ነው ዛሬም ይሄንን ነገር ግልጽ ማድረግ የፈለኩት ኤኒዌይስ እንግዲህ መልካሙን ነገር ያሰማን መልካሙን ነገር ያምጣልን ብቻ ግን ያው ምንም መራር ቢሆን እውነቱን መጋፈጥና እውነቱን ማወቅ ግድ ነው ብዬ አስባለሁ
እስቲ ቪዲዮውን እዩትና ሀሳብ አስተያየታችሁን አስቀምጡ። ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? ሁሉ ሰላም ነው? እኛ በጣም ደህና ነን። ቤተሰብ ናፍቆት ስራ እንዴት ይዟችኋል? ፋኖ ሰላም በላችሁ እንጂ እንዴት ናችሁ? እንግዲህ ያው ዛሬ ያለ ወትሮ ከቶፋ ጋር እንግዲህ ከስንት ጊዜ በኋላ ተገናኝተናል። በጣም ረጅም ጊዜና የተወሰኑ ነገሮችም እያወራን ነበርና እንዴት ይዟል? ሁሉም ነገር አሪፍ ነው። በአሪፍ ሁኔታ እየሄደ ነው። ብቻ ዛሬ እኔና ቤካን አኑ ቀጥሮናል እና ትንሽ ስለሆነ ነገር ሊያወራን ይፈልጋልና እንደዚህ አይነት ወሬ ምናምን ሊያወራን ሲፈልግ ነው እንደዚህ አይነት ቦታ ላይ የሚቀጥረን። በነፃነት ማውራት የሚችልበት ቦታ እንደዚህ አይነት ቦታ ላይ ነውና እስቲ ማውራችሁ ነገር አለ ምናምን አስቸኳይ ነው ምናምን ብሎ ነው የጠራን። እንግዲህ እስቲ ለበጎ ያድርገው ማለት ነው። ሰሞኑን ተከታታይ መጥፎ ነገር ነው እየሰማን እየደረሰብን እየገጠመን ያለውና ብቻ ለበጎ ያድርገው። አላልቃል አረ በጣም አላልቃል እና እስቲ ያረ ባላችሁበት እስቲ ጸሎት አድርጉልን ሁላችሁም እና እስቲ ያለውን ነገር ሁላችሁም በቃ በተቻላችሁ አቅም እና በቃ እንድታግዙ ነው የምንፈልገው። ቢያንስ በጸሎታችሁ አግዙ ነው። እኛ እያለን ያለነው በጣም ተደራረበ። ያኛው ይሆና ነው ጫካ ይዘራል። ጫካ አረ ተመችቶታል ማለት ብቻ እንግዲህ ተመልካቾቻችን አረ ና የት ነው የሚዞረው? እና ተመልካቾቻችን እንግዲህ በጸሎታችሁ ምናምን ነገር በዱዓችሁ አትርሱን። አዎ አግዙን፣ እባካችሁን አግዙን። ምን ትሰራላችሁ? እንዴት አንተ ራስህ ምን ትሰራለህ? ቢያንስ እኛ 3-4 ነን። አይ እኔ ገርማችሁ እኮ እዛ ጋርማ አኑ ጠርቶኝ እኮ ልጠብቀው ስመጣ አየኋቸው እንደዚህ። ኦኬ አንተንም ጠርቶህ ነው? እኛንም እሱ ነው የጠራን። ኧረ እባክህ ማለት ለምን እኔም አልገባኝም ለምን እንደፈለገ። እኔም ግራ አጋባኝ። ማለት ሲደውልኝ እና እፈልጋለሁ አለኝ ዘጋ። ምንም ከኔ ምላሽ ብላ አልጠበቅም። ቦታውን ብቻ ነገር ምንድን ነው የተፈጠረ ችግር አለ? የምታውቁት ነገር አለ? ምንም እናውቀው ነገር የለም። ይሆናል እና ችግር ባልሆነ ብለን እኛ ራሱ ዱዓ እያደረግን አንተ ለችግር ይቻል እንሰዋዘው አንተ ለምን ሰው ችግር አለ ማለት እንደዚህ ጠርቶ አያውቅም እኔ እስከማውቀው ድረስ። እኔ እንጃ የሆነ የሚያወራህ ነገር ቢኖር ነው እንጂ ጀምር ደግሞ እዚህ ቦታ ላይ መቅጠሩ አላውቅም። ጸጥ ያለ ነው ምናምን ብዙ አይበዛበትም። ቶፋ የምታውቀው ነገር አለ? ኧረ እኔ የማውቀው ነገር የለም። በጎ ባደረገው እያልኩኝ ኧረ ምን ማለት ምን አጋጥመው ምን አጋጥመው ቢያንስ ፍንጭ ምናምን የላችሁ? ኧረ ምንም አላወራንም። ፈልጋችኋለሁ ምናምን አስቸኳይ ነው ምናምን አለ። ከቤካ ጋር ነኝ ስለው በቃ ቤካን መምጣት ፈልገዋለሁ እሱን ምናምን አለ። በአጋጣሚ እና እሱ አብረን ስለነበረ ነው እኮ የደረስኩ አለ። አልደወለም መልሶ? አይ ኧረ ደርሷል። አሁን ቅርብ ሰዓት ደውዬልታለሁ እና እሱን እየጠበኩኝ ነው። አንተ ራሱ የመጣው? እኔማ እዛ ጋር ወደዛ ጋር ልሄድ ነበር እኮ እንደ ድንገት ሳያችሁ። አይ መጥቷል ምናምን እኔ ቆየብኝ ነው እስካሁን አለመምጣቱ ጋር ነው። ምንም አልነገረም ለአንተ? ምንም አልነገረኝም። በቃ ላገኝ እፈልጋለሁ ብሎ ቦታውን ቴክስት አደረግልሃለሁ ላገኝ መጣሁ። እኔ ደግሞ እናንተ እንደጠራውላ የማውቀው ነገር የለም። ወይና እንደመጣ አሁንስ አይ ሰላም ብቻ ሰላም ብቻ ደስ መጠበቅ ነው ታዲያ። ፈገግ ያለ ይመስላል ደግሞ መላጣ ትኩስ መላጣ ማረባት። በጣም ቁጭ ብዬ ሰላም ጅና ነው እንግዲህ ትረዳናለህ። እንዴት ነው እሱ? ሰውና ቁጭ ኧረ ቁጭ መላጣዬ እንዴት ነው ምናምን አምሮብኛል ልትል ነው የጠራኸው? ደግሞ እኔ እኮ አላየሁትም። አይ በጣም አይ እኔ አልስቅም። አሁን በቃ ፍታት። ባለፈው ፍራንኩን ቶፋ አላየሁ ቪዲዮን አይቶ ማተደውል ምን ስትል ነው እና ከዛ በኋላ ስንት ያየው እንደ አዲስ ደግሞ ልትል ነው። እና እንዴት ናችሁ? ወንድ ነው እንዴ እናንተ?
ዛሬ ይሆናል እንዴት ማለት ሁላችሁም የሆነ ማለት አንድ ላይ የፈለኳችሁ ምናልባት ያው ሲሪየስ ጉዳዮች ምናምን ነገር ሲኖር ነው እንደ ፋሚሊ የምናወራቸው ነገሮች የግድ ስለሚያስፈልጉን ጭምር ነው። ብቻ የሆነ ነገሮች ሀፕን ሲያደርጉ ወይ በጣም በደስታዬ ነው ወይ በጣም በሀዘኔ ነው አንድ ላይ እንደዚህ የምንሰባሰበውና ዛሬ ቃል እንድትገቡልኝ እፈልጋለሁ። ነገሩን ከመንገሬ በፊት ምናምን ከእናንተ ጋር ከሶስታችሁ ያው ማለት ካሜራውንም ራሱ ማለት ጠፍቶ ቢሆን ብናወራ በጣም ደስ ይለኛል። ካሜራ ትይዛላችሁ ብዬ ራሱ አላሰብኩም ነበር። ችግር አለ? አይ እንዴት እንደማስረዳችሁ አላውቅም። ይሆን አይ አልገባኝም። ማለት በዚህ ልክ ሰብስበህን አታውቅም አንተ። የተፈጠረ ችግር ካለ ደግሞ ባታስጨንቀን እና የፈታንበት ነገር ደስ ይላል። እሺ ሁሉንም ነገር አስረዳችኋለሁ፣ እነግራችኋለሁ። ግን ከዛ በፊት ይሄን ቪዲዮ ሲጀምር እንዳትለቁት። አሁን ላይ እንዳትለቁት ሳይሆን ካሜራው ራሱ ከፈለክ ይጠፋል። ከፈለክ ይጥፋል ነው። አይ ለዛ ሳይሆን ያው ቤተሰብ ነን አንዳንድ እኮ ገባኝ። ሁሉንም እኮ እንለቃለን ማለት አይደለም። ስንት ቀርጸን ያለቀቅነው ቪዲዮ አለ። የግል ጉዳይ ሲሆን የግል ጉዳይ ነው። ወደ ራሳችን ሁሉንም ነገር ላይ እኮ ፐብሊክ አታውጣው። ያው ኖርማል ነው። ከፈለክ ለነፃነት ሲባል ማጥፋት ይችላል። አይ ችግር የለውም። ያው እንዳልከውም ስንት ቪዲዮዎች እንትን ብለን ያው አንዳንድ የሚቀሩ ነገሮች አሉ። ወደ ውስጥ በጣም የሆነ አላደስ የማይለኝ ስሜት ውስጥ ነኝ። ላስጨንቃችሁ አልፈልግም፣ ግን ቃል ግን እንድትገቡልኝ እፈልጋለሁ። ከእናንተ ሶስታችሁ መካከል በፍጹም ነው የምላችሁ። ይሄ አሁን እያወራችሁ ያለው ነገር እኛና እኛ ጋር የሚቀር ነው። ሶስታችን ጋር ማለት ሶስታችሁ ጋር ያለ ነባም ያው ይሄን ነገር እንትን እያልኩ ነውና በቃ ከኛ ሌላ ይሄንን ጉዳይ ሲሪየስ ስለሆነ አንዳችሁ ይሄንን ነገር ወደ ውጭ ሆኖ ምናምን ነገር ብቻ በጣም ይደብረኛል ብቻ ሳይሆን በጣም ብዙ ነገር ይበለሻሽብኛል። እኔም በጣም ስለተጨነኩ ነው። እሺ አይ ማለት ምን ተፈጥሮ ነው? ምን ተፈጥሮ ችግር አለ? ችግር አለ ሳይሆን ማለት እስካሁን ድረስ የለም። ከዚህ በኋላ የሆነ ትንሽ ይኖራሉ ችግሮች ብዬ አስባለሁ። ነገሩን ስነግራችሁ እንዴት እንደምነግራችሁ አላውቅም። ግን ኧረ ኖር በእናትህ ምንድን ነው እንዴ? በጣም ተጨነቀ። ጥሩ ነገር ላይሆን እንደሚችል ገምቼ ነበር። ቆይ መስሉ ግን ይሄ ነገር የሚያበቃው ማሪ ነው? ምን የተፈጠረ ነገር አለ? ምንድነው ንገረና። ኖር በእናትህ ምንድነው ንገረና። የተፈጠረ ነገር የለም። ግን ምን አለ መሰላችሁ ሰሞኑን የሆነ በቤተ እምነት ጉዳይ ማለት በክርስትና እንደዚህ የተለያዩ ገዳማት ምናምን ነገር ሰው ይሄዳል አይደለ? ለጉዞ ምናምን እና ሃይማኖታዊ ትምህርት ምናምን በክርስትና እንደዛ፣ በእስልምናም ደግሞ እንደዚህ ዳዋ የሚባል ነገር ምናምን ነገር አለ ይሄዳል አይደል? እንደዛ እቺን 3 ቀን ውስጥ ምናምን ነገር እንደዛ አይነት ጉዞ ላይ ምናምን ነገር ነበርኩና አንዳንድ የሰማኋቸው ነገሮች ወይም አንዳንድ እንትን እያልኳቸው የነበሩ ነገሮች ትንሽ አላ ያለሁበትን ነገር ቆም ብዬ እንዳይ እያደረጉኝ ነበር የነበሩት ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ ይኸውላችሁ ኪያን በጣም ነው ማፈቅራት፣ በጣም ማለት ነው ከነፍሴ ካሉኝ ነገሮች ሁሉ ማለት ከኔነቴ በላይ እኔነት ከሚባለው ነገር አንዋር ከሚባለው በላይ ኪያን አፈቅራታለሁ። በጣም ወዳታለሁ። በጣም ነው መሳሳላት። ብዙ ስቃዮችን ብዙ ሀዘኖችን ከኔ ጋር አብራ ተካፍላለች። በእያንዳንዱ ነገሬ ላይ በደስታዬም በሀዘኔም ብቻ ያው የምታውቁት ነገር ነው። እናንተም ሚዲያ ላይ ባለቀቅናቸውም ነገሮች ለኔ ረጅም ርቀት ሄዳለች። እሱን ሄዳ እንኳን ባይሆን እሷ ሳታቀኝ ራሱ እነዚህን መስዋዕትነቶች አብራኝ ሳትካፈል በፊት ራሱ ምን ያህል ኪያን እንደምወዳት 6 ዓመት ሙሉ ሳታቀኝ ስለኔ ማንነት ግድ በማይሰጣት እሷ አንዋር የሚባል ማን እንደሆነ በማታውቅ ሁኔታ ላይ ራሱ ኪያን እጅግ በጣም ምን እንደምላችሁ አላውቅም። ማለት እሷን አፍቅሬ ምን ያህል እንደተሰቃየው ወደፊትም ደግሞ በእሷ ጉዳይ ላይ እኔ ራሴን እሰዋለሁ እስከ ሞት ደረጃ ድረስ ምንም ግድ ሳይሰጠኝ ነፍሴን እሰዋላታለሁ እና በጣም ነው የምወዳት። እና ሌላችሁ የፈለኩት ነገር ምን መሰላችሁ? አይ እንደዛ ሳይሆን ምን መሰላችሁ? እሺ የሆነ የከበደህ ነገር እንዳለ እኮ እየተረዳን ነው አንዋር። ነገር ግን አዎ እኮ ገብቶናል እኮ ግን ቢያንስ እንኳን የተወሰነ ነገር ንገረንና መፍትሄ የሚሆን ነገር እንስጥህ። እንደዚህ ዝም ብለህ ብቻህን አትጨነቅ ነው። እሺ
ግልጽ ሳረግላችሁ ምን መሰላችሁ እኔና ኪያ እጅግ በጣም ታፈቅረኛለች ትወደኛለች ብዬ አስባለሁ በደንብ እኔም ደግሞ ያለ ጥርጥር ማለት ነው እንዳልኩም ነፍሴን እሰጣታለሁ ለኪያ ምንም አይነት ነገር ቢሆን እሷ ፊት ላይ አንዲት ግራም ወይም አንዲት ሰከንድ አዝና እንዳያት አልፈልግም በፍጹም ነው የምላችሁ እና እኔና እሷ ደግሞ በቃ በነፍስ እየተሳሰርን እየመጣ ነው ከምንም ነገር በላይ በቃ አለ አይደል እኔና እሷ መለያየት አይደለም ይሄ መለያየት የሚባል ሰዎች ራሱ ተለያይተው ሲያይ ምን ያህል እንደምንሰባበር ልነግራችሁ አልችልም እውነት ለሷ ያለኝ ነገር እሷ ለኔ ያላትን ነገር እና በጣም ነው የምወዳት ላጣት አልፈልግም እና እንዳልኳችሁ ከዛሬ ነገ ላይቀርልን ነገ ከነገ ወዲያ ላይ እሷም በሃይማኖቷ ምን ያህል ስትሮንግ እንደሆነች እኮ አሁን እሱን ነገር እኮ ሁላችንም የምናስበው ነገር ነበር እኮ ሁሉም ሰው ጭንቅላት ላይ የነበረ ነገር ነው ነገ ምን ይፈጠራል የሚለው ነገር ሁሉም ሰው የሚያስብበት ነገር ነው ግን ለባለ ጉዳዩ እድል ለመስጠት ያህል ምናምን ነው አንተም ያለህን እምነት ላይ ያለህን ጥንካሬ አውቃለሁ እሷም እምነቷ ላይ ያላትን ነገር እናውቃለን ምናምን ነገር እሺ ግን ምን ወሰንክ ነው አሁን ስለአንተ ወሰነህ ነው መሰለኝ የመጣኸው ያው ውሳኔ ተማክረን ወስኛለሁ ማለት ይችላል ምክንያቱም ለኔ ብቻ አይደለምና ለኪያ ከመጨነቅ አንፃር ለኪዩ በጣም እጨነቃለሁ ማለት እንዳልኳችሁ ኪያ አንድ ቀን በጨመረች ቁጥር ለኔ ያላት ፍቅርና ለኔ ያላት አክብሮት ለኔ ያላት የወደፊት ሐሳቤ በጣም እየጠነከረ እየመጣ ያየሁት ነውና ነገ ከነገ ወዲያ ላይ እኔና እሷን የሚለይ የሆነ ነገር ቢፈጠር ኪያ በጣም ታዝናለች በጣም ትሰበራለች አውቃለሁ ስለዚህ በቃ በጣም ስላስጨነቀኝ አላር ኪያ ነግሬያችኋለሁ በፍጹም ነው ይሄንን ነገር እንዳትነግሯት ማለት በቃ እኔ በሃይማኖት አይ በሷ ቅር ልሰኝ አልችልም አይ እሷ እንደዚህ ሃይማኖታችን የተለያየ አላለችም እሷም አላለችም እኔም አላልኩም እኮ አልገባህም የሚለው ተረጋጉ ሁሩጅ ወጥቼ ነበር ለሶስት ቀን ነው የሚለው እና በወጣሁበት ሰዓት ላይ ትንሽ ዘንግቼው የነበረውን ነገር አስታወሰኝ እና ደግሞ ከባድ ነው እያለ ያለው ማለት ገብቷችኋል ግን ሐሳቡ ተረድቻለሁ እኔ ተረዳሁት በቃ ገብቶኛል በጣም ነገ ከነገ ወዲያ እኔም ኪያም በጣም በቃ መላቀቅ ወደማንችለው እጅግ በጣም ወደ ጠነከረ ፍቅር ውስጥ ከዚህ ወደ ባሰ ነገር እንገባለን እና ያኔ ለኔ አይደለም የማዝነው ለኪዩ ተረዳኸኝ አይደል በማሰብ አይ አንዳንድ ነገሮች ራስ ላይ ካልደረሱበት አይገባም ያኔ እኔና ፍቅር ስናወራት እዚህ ላይ ኢሹ መነሳት ያለበት ነገር ነው የግድ መወራት ያለበት ነገር ነው ምናምን ብዬ ሳስጨነቅ ነበር ትዝ ካለ በጣም ያው ማለት ነው አንዳንድ ነገር ማለት ነው አሁን እያስታወስኩኝ ምናምን እንዲከፋህ ምናምን አይደለም ፖይንቴ ግን በቃ ግድ የሆነ ነገር ነውና እኔ እንጃ አንዳንድ ነገሮች አለ አይደል ሰዎች ባንተ ጫማ ካላዩልህ የማይረዱ ነገሮች አሉ ሰው ነኝ እኔም ፍጹም አይደለሁም እና አሰሳታለሁና ያኔ በነበርኩ ነገር እንደዚህ ውስጥ ላይ አስቀምጣው ምናምን ነገር ቅር ተሰኝተው ከሆነ ይቅርታ በጣም አሁን በጣም አይደለም የሆነ ሰዓት ላይ መምጣቱ የማይቀር ነገር ስለሆነ ማለት ነው በቃ ይመጣል ገብቷል ያኛው ነገር እኔ ከፍቅር ጋር አንስቼው ነበር ይሄንን ፖይንት አንስቼው እንዴት ነው የምናደርገው በጣም የምወድሽ ፍቅር አውቃለሁ ምናምን ነገር ላንቺ ያለን ስሜት የትም ቦታ ላይ ተሰምቶኝ አያውቅም ግን ፋይናሊ ምንድነው ኢንዲንጉ ምንድነው መጨረሻው የሚሆነው ምናምን ነገር ብዬ አውርቼበት ነበር እና ያኔ አንተም ሶፊም አልተረዳችሁኝም ነበር በጣም ነበር ላይክ ይሁን በቃ አሁን ያን ነገር አንስቼ ምናምን ነገር እንደዚህ ማለት አልፈልግም ግን አሁን አንተ ይሄን ነገር ጊዜ ቢፈታ አይመስልህም ጊዜ ይፈታው ብለህ ብንተው አይሻልም ማለቴም ቀለል ያለ ፍቅር ላንተ ስለነበራት ፍቅር ራሷ ማለት ነው ቀለል አድርጋ መለያየት እንችላበታለች ምናምን እኔና ኪያ ግን እንደዛ አይደለንም አንተና ፍቅር በነበራችሁ የፍቅር ደረጃ ልክ ምናምን ብቻ ቀለል ያለ ነገር ማለት ብትለያዩም ትንሽ ነው የምትጎዳዱት እኔና ኪያ ግን ማለት ነፍሶቻችን የሆነ ተጋምደዋል ተሳስረዋል ካሁን አንተ ምንድነው ነው የምትለው እና እያልኳችሁ አልገባኝም ማለት ሐሳብህ ገብቶኛል ውሳኔህ ግን አልገባኝ እሺ እንደዚህ አፋፊን ካላችሁ እንዴት አስረዳችኋለሁ ታዲያ እኛ ተጨነቅን እኮ እያለህ እኮ ነው ማለት ምንድነው ሐሳብህ አጭር ነገር ነው መልስህ አትንገሯትም ትለናለህ እና እየነገርከንም ነው ኮንፊውዝድ እንዳትነግሯት እና ምንድነው ያሰብኩት ነገ ከነገ ወዲያ ላይ ኪያ በጣም ትታመምብኛለች በጣም ትሰበርብኛለች የሃይማኖቱ ጉዳይ የሆነ ቦታ ላይ ሄደን ለትዳር የሆነ ወቃ ወደ የሆነ ነገር ውስጥ መግባታችን ማይቀር ነው ያና የሃይማኖትን እንዴት እናደርጋለን ብለን ወደ ማሰብ ደረጃ እንደርሳለን
ግን አሁን ላይ እዛ ትዳር አካባቢ መድረሳችን ሳይደርስ እንትን ማለታችን ሳይደርስ ቢያንስ እኔ ጠንካራ ሆኜባት እንዳትነግሯት እምላችሁ በቃ ሃይማኖታችን አንድ ስላልሆነ መለየት አለብን ማለት እሷን በጣም ስለሚሰብራት እኔም ደግሞ ይሄንን አውጥቼ ካፌ መናገር ስለማልችልና ለኪያ ያለኝን ፍቅር ታውቃላችሁ ምን ያህል እንደምወዳት ነው። ኮመለየቱን ወሰንከው ነው እኔ ይኸውልህ ነው። አዎ አማራጭ የለኝም በቃ እና የሁሉ ጊዜ ወስደ የሁሉ ጊዜ የሆነ ስላንተ ብዙ ነገር እንድታስብ ምናምን ካደረክ በኋላ ነው እንዴ ነግራው የምትወስነው? አኖር ተከለ እኔ ደስ ብሎኝ ነው ከኪያ ጋር ይሄንን ነገር እንትን እምለው። ቶፋ አሁን በጣም ቆይ ምንድነው የምትሉት እናንተ ያላችሁት ነገ ከነገ ወዲያ ላይ ስለ ኪያ ምንም ኃላፊነት አይሰማህ ጉዳይ አይሆንም። አንድ አመት በኋላ ነው ይሄ ነገር የሚገባህ። እኔ አፍቅራታለሁ አጉሮኛል ፍቅሯ። አዎ አፍቅራታለሁ ቶፋ። በእኔ ቦታ ሆነ አንተ መቼም ልትረዳኝ አትችልም። ኪያን በጣም ነው እረዳለሁ። እኔ አንተ የነበርክበት ቦታ ላይ ነበርኩኝ እኮ። ስለዚህ በቃ አስጨነቀኝ፣ ተጨነቅኩኝ። በቃ መተንፈስ እየቻልኩ አይደለም ቶፋ። ስለሷ ነው ማስበው 24 ሰዓት። እንዴት ላረጋት ነው? ኪያ ትጎዳብኛለች ብዬ በጣም እየተጨነቅኩ ነው። እኔ ራሴ ቶፋ ደህና አይደለሁም ይሄንን ነገር በማሰብ በቃ ከኪያ መለየት አልችልም ቶፋ። በፍጹም ልችል አልችልም። ከአቅሜ ከበላህባት በኋላ ነው አሁን የምትዝም ይልህ እኔ ጡፋ አንዳንዴ እየተረዳ በቃ አስበው አልነበረም። አሁን ደግሞ ሁላችንም ስናስበው የነበረው ነገር አውርተናል እኮ ይሁንና በዚህ ጉዳይ ላይ እኮ በጣም በትንሹ በጣም ብዙ ጊዜ አውርተናል እኮ ገብቷል። አውርተንበት መመለስ የማይፈልገውን ነገር አሁን ገባኝ ሲል ምን ማለት ነው? በቃ አሁን ለምሳሌ እስከዛሬ ታውሮ ነበር፣ አሁን ላይ እንትን አለ። ይሄ ነገር እንደማያዛልቃቸው እናውቃለን አይደል? በቃ አንደኛው ሃይማኖቱን እንዳይቀይር፣ አንደኛው እሷ እንዳትቀይር፣ እሱ እንዳይቀይር፣ ሁለቱም በሃይማኖታቸው ለሃይማኖታቸው ሟች ናቸው፣ ለሃይማኖታቸው ታማኝ ናቸው። ማንም አይቀይርም። አንቺም በሃይማኖትሽ እኔም በሃይማኖት የሚለው ሙዚቃ ላይ እንጂ በአካል አይተን አናውቅም። የተለያየ እምነት ይዘው አንድ ቤት አይኖርም፣ አንድ አልጋ ላይ አይደሉም። በቃ ይሄን ነገር ደግሞ ልናቅ ልንረዳ ይገባል። እንዴ ማለት አንተ ምን ሆነ ነው ይሆንና አሁን በጣም እኮ ስር ያዘ እኮ ነው የምልህ። ገባ ሀሳቤ በጣም ስር ሰዷል ነው የምልህ። ይሄኛውን ነገር መጀመሪያ ነበር ማሰብ ያለብህ። መጀመሪያ ላስብ አልችልም ቶፋ። ሰው ነኝ፣ አፍቅርኳት፣ አሁንም አፍቅራታለሁ። በቃ ፍቅር ውስጥ ሆኜ ሌላ ነገሮችን ማሰብ፣ ቤተሰብ፣ ሃይማኖት ምናምን ገለመኔ ሀብት ዝና ስለሚባለው ነገር ማሰብ አልቻልኩም። ፍቅር የበለጠ ነው አሁን ያለብህ በጣም እና አሁን ከምን በላይ በቃ ያለኝ አማራጭ ማለት ነው እኔ ልጎዳ ችግር የለውም ልበድ። ነገር ግን ለኪያ እያንዳንዱን ነገር የሆኑትን ነገሮች በጠቅላላ በሃይማኖት እንደሆነ ልንለያይ እንደሆነ እንድታስብ አድርጌ ሳይሆን ማለት ነው የሆነ የምንጣላበት በቃ አላርል እኔ አስቀየምያትም ቢሆን በሌላ ነገር ፍቅሯ ቀዝቀዝ እንዲደብራት ቀስ በቀስ በአንድ ጊዜ ከነገርኳት ትሰበርብኛለች ኪያ እኮ እና በዚህ ጉዳይ ላይ እኛ እንድንተባበረ ነው። ምን ችግር አለው ብትተባበረ? እና ኪያ እንደዚህ ቆማ ምንድነው የምንተባበረ? ማይመስል ነገር ነው እያወራህ ያለው። አንዋር ካሽ ምን ይሻላል አሁን? ወይኔ ጉዴ ፈላ። አንተ የልጅቷ ኪያስ እያወራሁ ያለው ስለ ኪያ ነው አንተ ማለት ነው። ልንገርህ አሁን ገብቶኛል አንዋር፣ ሳይገባን ቀርቶ አይደለም ግን ማለት ነው። ከዚህ ሁሉ ጊዜ በኋላ መነሳት የነበረበት ይሻል ነበር። እውነቱን አውቃ ነው መለየት አፍቅረህ ስለማታውቅ ነገሩ አይገባም። መለየት ካለበት አንተ አፍቅረህ ስለማታውቅ አይገባም። በቃ እንደዛ ነው የሚሰማኝ። ብታውቁ እኔ ጉዳዩ ይገባችሁ ነበር። ለማፍቀር እኮ 6 ዓመት እና 7 ዓመት መጠበቅ አይጠበቅብኝም። 1000 ዓመት ቶፋ ፍቅር ሲሆን በነገራችን ላይ ፍቅር እውነት ከልብህ ስታፈቅር ማለት ነው የቱ ጋር እንደቆምክ ምን ላይ እንደቆምክ እሳት ላይ ቆም፣ ውሃ ላይ ቆም፣ በረዶ ላይ ቆም አታውቁም። አፍቅር አታውቅም ትለኛለህ። እኔ ተረድቻለሁ አሁን ማለት ነው። አሁን እኔ ላስረዳ ምን ልበልህ ፍቅር ላይ ስትሆን ማለት ነው ሁሉ ነገር ትታወራለህ። አይንህንም የምታይበት አይንህ ይያዛል፣ የምትሰማበት ጆሮ ይያዛል። እሺ አሁን ምንድነው የምትፈልገው ከኛ? ይሁን እንትና አንዋር የምትፈልገውን ብቻ ነገር ልትተባበሩ እሺ ምን እንኳን ፍቃደኛ ካልሆናችሁ ምን ነገ ከነገ ወዲያ ላይ ማለት ነው ከኪያ ጋር እየተለያየን በአንድ ጊዜ እሷ ትጎዳለች፣ ኪያ እኔም እጎዳለሁ። ተጎድታ ሳያት ደግሞ አዳምጠኝ፣ ተጎድታ ሳያት ደግሞ አልችልም ከእንደገና አለሳለሳለሁ። ስለዚህ ማለት ነው ነገ ከነገ ወዲያ የትኛው አፍቃሪ ነህ በእናትህ? አሁን እሷ እንዳትጎዳ ብለህ አንተ እዚህ አቅልን እስክትስት ድረስ ልትጎዳ ማለት ነው አይደል? ሁሉንም ነገር በርደኑን ሙሉ አንተ ራስህ ላይ ጭነህ ከዛ እሷ ሰላም እንድትሆን ከዛ እሱንስ ማውቀው መች ይቀራል? የሆነ ቀን ታውቃለች አይደል?
ስታውቀው ታዲያ ምን አይነት ስሜት የሚሰማት ይመስላል? ቢያንስ ያኔ ፍቅር ቀለል ብሎላት ይሆናል። ምናልባት እኔ በማደርጋቸው አሁን ላይ በማደርጋቸው የሚያስጠሉ እሷን የሚደብሯት ነገር ህይወት ማለት ፍቅሯ እየቀነሰላት ወጣ የምጠላኝ ደረጃ ላይ ሊሆን ይችላል። ያኔ ችግር የለውም እና እንዳልኳችሁ ነገ ከነገ ወዲያ ኪያ ተጎድታ ማየት ስለማልችል አሁን ላይ የወሰንኩት ውሳኔ እና እሷ እንዳትጎዳ አንተ የግድ መጎዳት አለበት። በቃ አማራጭ የለም። ለአንተ ቀላል ነው። ነገ ላይ ቶፋ ነገ ላይ ሁለቱም ናቸው አስፈላጊ ከሆነ ማለት ነው ውሳኔያችሁን እኔ በጣም ነው የማከብርላችሁ። ምክንያቱም የሚያነሳችሁት ሀሳብ ክሪቲካል ነገር ነው፣ መሰረታዊ ነገር ነው የተነሳው። ሀሳብን አልደግፍም ምናምን እያልኩኝ አይደለም፣ ግን እሷ ግን የማወቅ ግን መብት አላት ነው እና ማወቅ አለባት። ጊዜው ሲደርስ ሁሉም ነገር በጊዜው ሲሆን ትክክል ነው የሚሆነው። አሁን ኪያ እኔና አንቺ መለያየት አቁመናል። እሺ አሁን በምን አይነት መንገድ ነው አንተ ከሷ ጋር መጣላት ፈልጋለሁ እያልከኝ ነበር? በምን አይነት መንገድ ልትጣላት? እሺ መጣላት ፈልጋለሁ አይደለም ቶፋ እኮ የተጣላ እንዲመስላት ታደርጋለህ ነው። ያን አልቂል አይደለም፣ እረዳለሁ፣ ሀሳብ ገብቶኛል። ስለዚህ ምን ልናደርገው መሰለህ ሰው፣ ስለዚህ አንተ በደንብ ማስቀየም አለብህ ማለት ነው አንተ እንደተረሳ አይደል? ግን ከዛ እሱ ስለሷ ቀላል ነው በአንድ ጊዜ ይሄ ነገር ላይ እኔ ስለገባኝ ሁሉም ነገር ስለገባኝ ነው። ሁሉም ነገር ስለገባኝ ብታዳምጠኝ አሪፍ ነው። ምን ላዳምጥ? አንተ የሆነ ነገር ገና አስበህ ክሬት አድርገህ በእንደዚህ አይነት ነገር ብናገራት እንደዚህ አይነት ነገር ባደረጋት በጣም ትቀየመኛለች፣ እኔን ደግሞ ከተቀየመችኝ ፍቅሯ ይወጣላታል፣ ከዛ በኋላ ሰላም ትሆናለች ብለህ እያሰብክ ከሆነ እሱ አሪፍ መፍትሄ አይመስለኝም። አስፈላጊው ነገር ነግረሃት እኔና አንቺ በእንደዚህ አይነት ጉዳይ በእምነት ጉዳይ ላይ በጣም ሰፊ የሆነ ልዩነት አለብን። ለኪያ ማለት ነው መጨረሻችን ምንድን ነው ብለህ ብጠይቃት እሷ በጣም ማቹርድ ናት ልጅቷ፣ ታስባለች። ከዛ እንኳን ለሷ ማለት ነው እንኳን ለሷ ለኔ ለወንዱ እንኳን እያንገዳግደኝ ነው ያለው ቶፋ። በጣም እያስመሰልኩ ጠንካራ ለመምሰል ደህና ለመምሰል የታጠበ ሸሚዝ እየለበስኩ እያስመሰልኩ ነው ያለሁት። አሳቤን ተረዳኝ። ብቻ ደግሞ ይሄን ነገር አትችለውም ቶፋ፣ አትከራከረኝ። ደግሞ ይሄን ነገር ስትይዘው ደግሞ የበለጠ ነው የምትሆነው። አኑ ልሁን በቃ ችግር የለውም እወጣለሁ። ሂደቱ ሳኗር አሁን ለምሳሌ እሷን የምትለይበት ሂደት አለ አይደል? በዛ መሀል እሷ የምትጎዳበት ነገር የለም ላይሆን ይችላል እንጂ አንድ ነገር ልንገርህ፣ አንድ ነገር ምክንያቱም ማንንም እኮ ሪጀክት ያደረገው ማንንም የገፋበት ከሌለ አሁን እሱን ነው ማመን ያለብን። ከዛ መርዳት ያሰነብያ ሰምታ እንድትጎዳ አልፈልግም። ይሄን ነገር ደግሞ አክብሩልኝ፣ አዳምጡኝ። ይኸውላችሁ አንድ ነገር ልንገራችሁ፣ እማትተባበሩኝ እንኳን ከሆነ በዚህ ጉዳይ ላይ ተባብራችሁኝ አብረን ኪያን ቀስ በቀስ ለኔ ያላትን ነገር ቀስ በቀስ እንድታጣው ማታደርጉ ከሆነ ቢያንስ በማደርጋቸው ነገሮች ማለት ነው እንትን እንዳትሉኝ፣ አብራችሁኝ የሆነ ታከል እንዳትሆኑብኝ፣ መሰናከል እንዳትሆኑብኝ አደራ። ሶስታችሁንም ነው የምለምናችሁ። ከናንተ ዮናስ የበለጠ ተርቶኛል ማለት ይችላል። ቶፋ አንተም አልተረዳኝም፣ የተረዳኝ ቢመስልህም አንተም ብትሆን ቤካ አልተረዳኝም። ተረድቻለሁ፣ ግን የሌለ አጉል ሮሚዮ ምናምን ነገር እየሰራራ ነው። እኔ ሁሉንም የሆነ ሪስክ እኔ ልውሰድና እሷ በነፃነት ምናምን ነገር ሰላም ትሁን ምናምን ነገር። እሺ ታዲያ ኪያ አታሳዝንም? ቶፋ አታሳዝነኝ ምናምን ቀርቶ አይደለም፣ ግን እሷም ደግሞ የማወቅ መብት አላት ነው የምልህ። ችግሩ ምንም ያህል ከባድ ቢሆን የእናንተ የጋራ ችግራችሁ ነው፣ የብቻ ችግር አይደለም እያልኩ ነው ከተረዳኸኝ። ግን አሁን አንተ ያወራውን እያንዳንዱ ነገር ረጋ ብዬ ነው ያዳመጥኩ፣ ዝም ብዬ አላወራሁም እኮ ነው። ከተረዳሁኝ በኋላ ሀሳብህ ከገባኝ በኋላ ነው እየተከራከርኩ ያለሁት። ገብቶኛል፣ ሀሳብህ እያንዳንዱ ነገር ገብቶኛል። ግን ደግሞ እሷም የማወቅ መብት አላት። ቶፋዬ ኪያ በጣም ትሰቃይብኛለች። እባክህ ያው ነው እኮ አኗር እኮ አሁንም ሄደ እኮ መለያየት አይቀርም አይደል? ስትለያይ ግን ማለት ነው አንድ ነገር ልንገርህ፣ አዳምጠኝ። ውሃን እሳት ላይ ስትጥደው በአንድ ጊዜ ግሎ የመትነን ደረጃ ላይ አይደርስም። ቀስ እያለ እየሞቀ ነው የሚመጣው አይደል? ልክ እንደዛ ኪያንም በአንድ ጊዜ ኪያ ዛሬ እኔና አንቺ መለያየት አለብን ብላት በጣም ትጎዳለች። እኔ ለራሴ ሳስበው አገኛለሁ። እስቲ ምን አገኛለሁ ቶፋ፣ ይኸውልህ እስቲ ምን አለ ቢያንስ ማለት ነው በጣም ጨቅጫቃና በጣም አሰልቺ ሰው በሆነባት ቶፋ በጣም ውስጧ ላይ ያለው ነገር እየላላ በእኔ ላይ ያላት እምነት እየቀነሰ ይሄን እኮ ከዚህም በፊት እኮ ተጨቃጭቃችሁ ተከራክራችሁ ምንም አዲስ ነገር አይደለም እኮ። እንደዚህ ለምዳለች እኮ ከነምናምንህም እኮ አንተም እሷን ከነምናምኗ ለምዳሃታል፣ እሷም ከነምናምን ተለማምዳችሁ ተቻችላችሁ ነው ያላችሁት አይደል? ሁሉም ሰው ፍጹም አይደለም፣ እኔም ፍጹም አይደለም፣ ቤካም ሁሉም ሰው ፍጹም አይሆንም፣ ሰው አይደለም። ስለዚህ ከነ ባህሪ ከነ ጩኸት ከነ ጭቅጭቅ አንተም እሷ ከነ ጩኸቷ ምናምን ነገር ለምዳሃት ተግባብታችሁ አብራችሁ መኖር ጀምራችኋል አይደል? ስለዚህ ያው ምን የተለየ ነገር አግኝታ ልቦ ይቆርጥላታል?
ቶፋ ግን የፈለገ ነገር ብንጨቃጨቅ ብንጣላ ብንቧቀስ እንለያያለን ግን ብለን አንድ ቀን አስበን አናውቅም። አሁን ግን ለየት የሚያደርገው ማለት ነው እየነገርኩ ከሆነ እየተረዳኝ እየሰማኝ ከሆነ አሁን ግን ማለት ነው እንለያይ የሚለው ነገር ሃይማኖት የሚለው ነገር በጣም ልቧን ይሰብራታል። የቁርጥ ቀን እንደመጣ እኔም ይሰማኛል እሷም ይሰማታል። በጣም እንጎዳለን አውቃለሁ። ግን 100% ግን እሷ እየተለያየን እንደሆነ ሳታስበው ቢያንስ ለኔ ያላት ጥላቻ ወይም ደግሞ እኔ በማሳያት ነገር እሷ እየደበርኳት ስትመጣ ነገ ላይ እንለያይ ስላት ቢያንስ ቀሎላት ይሆናል። ገባ ሳትጎዳብኝ ማለት ነው ኪዩ። አሁን ግን በአንድ አየህ አይደል በቃ ይሄ ነው እውነቱ። በጣም አመሰግናለሁ። ምን ማለት ነው ሳይረፍድ ማለት ከዚህ ተዳራ ቢገቡ ኑሮ ቶፋ አንዳንዴ እያሰብን ምንድነው የምናስበው? ይሆናል ትዳር ውስጥ ቢገቡ ኑሮስ ሰው ሁሉ ካወቀ ቀድመን እኮ አስበናል እኮ አይደል እንዴ? ቶፋም እኮ ቀድሞ እኮ አስቦ ነግሮታል። ምንድነው ታዲያ ማድረግ ያለበት ከዚህ በላይ እንዴ? ቢያንስ ያኔ ማገናዘብ ቢችል ኖሮ እኮ እስካሁን ድረስ ሁሉ ነገር አይፈጠርም ነበር። አንድ አመት አይደል አንተ ለዮርዲ እኮ ነው ግን ነገ ያደረገ ኩላሊቴን እሰጣለሁ ስትላ ነበር። እሱ ሌላ ታዲያ ይሄ የፍቅር ጀግንነት ምናምን ነገር አንተ ኩላሊትን ነው የምትሰጣት፣ እኔ ደግሞ ነፍሴን እሰጣታለሁ ለኪያ። ስለዚህ መወጣት ያለብኝ ነገር ካለ ደግሞ የፈለገ ስቃይ ውስጥ እገባለሁ ብዬ ወደ ኋላ መሸሽበት ምንም ነገር የለም። ለኪያ መከፈል ያለበት መስዋዕትነት ሁሉ በእኔ በኩል ከመጣ ዝግጁ ነኝ ልከፍል። እኔ ጎዳለ ብቻህን ምናምን አይመለከተኝም። ልጎዳ ኪያ ብቻ ደናቱ በቃ እያልኳችሁ ያላችሁ የሚገባችሁ ከሆነ ስለዚህ ነገሩን አስብበታለሁ እንዴት እንደማደርገው በደንብ። አሁን ላይ ግን ቢያንስ እንደዚህ ነገር ማሰቤንና በምን መልኩ ልትረዱኝ ትችላላችሁ። ማትረዱኝ ነገር ከሆነ ደግሞ ቢያንስ ነገ ከነጎዳ የሆነ ነገሮችን ሳደርግ እየመጣችሁ አሁን እንዴት ተፈጠረ ለምን ተፈጠረ ኪያ ጋር እኔ ጋር እየሄዳችሁ ነገሩን ሌላ አይነት መልክ እንዳይዝ ቢያንስ ጉዳዩ ይሄ መሆኑን አውቃችሁ እሷንም የምታባብሉበት ምክንያቱም ግራ ሲገባት እየሮጠች ቶፋ አንተ ጋር ትመጣለች፣ እየሮጠች ዮና ጋር ትሄዳለች፣ እየሮጠች ቤካ አንተ ጋር ትመጣለች። ሲጨንቃት ደግሜ እነግርሃለሁ በቃ እንኳን ገባ እሱ እናንተም መቀበል ያለባችሁ ነገር ቢኖር የሱን አሰቡ። በቃ እንኳን ገባው ሳይረፍድ እንኳን ገባው ነገ ላይ ረፍዶ እኛ እኮ አልጠላነውም እኮ ነው ዮና። ለምን የጠላነው አይነት ነገር ለምን ታስመስለዋለህ? አይደለም አሁን እናንተ መብት አላት ነው የምልህ። እሺ ብትጎዳስ ልጅቷ ትጎዳ፣ እሱም እኮ ይጎዳል አይደል እንዴ? አኑ ይገባኛል ይጎዳል፣ ግን ቢያንስ ከሱ ነው የመጣው ይሄ ነገር። ለምን እኔ እያወቅኩኝ እሷ ዘና ብላ እሱ እንዲጎዳ አላደርግም። እየገባ ከሆነ ተረድቻለሁ እኮ ቶፋ ዘና ትላለች ማለት አይደለም። ኖርማሊ እውነት ለመናገር በሁለቱም መንገድ ቢሆን ለሷ ጉዳት ነው በርግጥ ግን አውቃለሁ። ግን ምን እናድርግሽ ነገ ላይ እያደረ እኔ አሁን የለባትም የወሰነው ውሳኔ ልክ አይደለም እያልኩኝ ማወቅ አለባት። እንዴት እንደሆነ አሁን እሱ በሂደትም ቢሆን እንድትጠላው ሐሳቡ አይደለ? በጠላችሁ ቁጥር እየተጎዳች ትመጣለች። እሱ ተርተኛ ይሄ እንደው ያሳማኝ ነው። በጣም ቀላል አንዴ ተነግሯት አንዴ ብታዝን ይሻላል። በቃ አለቀ። እያፈቀረችው እንዴት ነው ለሃይማኖት ብላ ይሄ ነገር ትልቅ ነገር እኮ ነው። አውቃለሁ ትልቅ ነገር ነው። በቃ ከዛ የተሻለ እንደው አሪፍ ሪዝን እንደው አይኖራትም። በቃ ሊቆርጥላት የሚገባው በዚህ ነው። የሚለያዩት በዚህ ነው እንጂ ሌላ የተሻለ ነገር እሱም ቶፋ ይኸውልህ ፍቅር ውስጥ ስትሆን ማለት ነው እንደዚህ ብሎ የሚያስበውን አካልን ታጠዋለህ። እውነቱን ለመናገር እኮ እኔ አጥቼው ነበር የሁሉ ጊዜ። ለዛ ነው እዚህ ነገር ውስጥ የገባው። ቢያንስ በቃ እሱ ነው የመጣው አይደል? እንትን ካላላችሁ ባለ ጉዳይ እሱ ነው። ተረዱኝ በቃ እሱ ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። እንደዚህ ቢሉ ነገር ወጥቶልኛል። አሁን ምንም የሚያስለቅሰኝም ነገር የለም። በቃ አንተ ይሆናል ብለህ ባሰብከው ውሰድ። በቃ እናንተም አንድ እንድታደርጉልኝ የምፈልገው ነገር ቢኖር ለኪያ ይሄንን ነገር የነገራት ሰው እኔን እንደገደለኝ ነው የምቆጥረው። እኔን እንደገደለኝ ወንድምነቴን እንደካለ በምንም ነገር ይቅርታ ማድረግለት ነገር የለም። እኔ እርግጠኛ አይደለም ላለመናገር ቶፋ ነገርኩ። ቀብራይን ገላይን ካልሆነ ማለት ነው ከዛ በኋላ ደግሞ እንደፈለክ ማሰብ ትችላለህ። በቃ ቢያንስ ካረዳኸኝ እንኳን አሁንም የምታደርግልኝን ነገር እሷ ሩጣ ይወሰናል። ይኸውልህ አሁንም የምነግርህ ነገር ማለት ነው ያንተን ስሜት
ያንተን አመለካከት ያንተን ሁሉንም ነገር ለማክበር እሞክራለሁ። በቃ አከበርክልኝ እስከቻልኩት ድረስ በቃ እስከቻልከው ድረስ ምንም ነገር ልታደርግልኝ ካልቻልክ ማለት ነው ከኔም ከኪያም አካባቢ ይሄ ነገር የሆነ ነገር እስኪመጣ ድረስ ጥፋ ከፈለክ። በዚህ ጉዳይ ደግሞ በቃ ምትረዳኝ ከሆነ ደግሞ ማለት ነው ምታግዘኝ ከሆነ እውነት የኔ ጉዳት የጎዳ መታገን ነው የምጠይቀኝ ከሆነ ግን አንድም ነገር ሳልደብቅ ነው የምነግራት። በቃ እንርቃታለን ቶፋ። እሱ ያሰበው እስኪሳካ ድረስ ከኪያ መራቅ አንድ ነገር አይደለም። በህይወቴ እንደዚህ አስቸጋሪ ነገር እንዴት እናድርግ ቤካ? ከኛ እንዴት ነው የምትልቀው? የት ነው የምትሄደው? ቶፋ ምንድን ነው የምትሉት? ከናንተ ትራቅ አይደለም እኮ ማለት በቃ እኮ እነሱ ከኛ ጋር አይሆንም አዳምጣያችሁ የሚለውን አናነሳባትም። እናንተን የበለጠ የምታስፈልጓት ጊዜ ላይ ነው ያላችሁት። ለዚህ ነው ለእናንተ የነገርኳችሁ። ሳልነግራችሁ ይሄንን ነገር አድርጌ ብን ብዬ ከእናንተም አካባቢ መጥፋት ይችል ነበር። ይሄ ቀላል ለኔ በቃ ብን ብዬ 10 ደቂቃ ይናት ነው የትኬት ቆርጬ የሆነ ቦታ ጠፋል። ቀላል ይሄንን ነገር እየነገርኳችሁ ያለሁት ኪዩ በጣም በነገሮች ላይ ደክማ በጣም ዝላ እኔ በማደርጋቸው ትናንሽ ነገሮች ተረብሻ እናንተ ጋር እየሮጠች ትመጣለች። በዛ ጊዜ ግን እናንተ ቢያንስ ማለት ነው ይሄንን ነገር ሳይሆን የምትነግሯት የራሱ ጉዳይ በቃ ምርጫውን እየመረጠ ነው እሱ ዝም እንደዚህ አይነት በቃ እኔን የሚያስጠላ ሰው አዘጋጅታል ነው ምርጫውን ማለት ምን ለማለት ነው አይደለም። በቃ ወደፊት በቃ አንዳ ውስጧ ላይ እንዲረጋጋላት ብዙ የምሰራቸው ተንኮሎች ሊኖሩ ይችላሉ። ቶፋ በቃ ብዙ ማደርጋቸው ነገሮች ይኖራሉ እኔን እንድጠላኝ ከውስጧ ላይ እንዲወጣላት። እኔ ምን ያህል ጉዳት እንደምጎዳ በዛ ሰዓት ምን ያህል እንደማዘን ፈጣሪ ነው የሚያውቀው። ግን ምንም ማለት አይደለም በቃ ነግሬያችኋለሁ። ስለዚህ እባካችሁ በቃ እባካችሁ በፈጠራችሁ እያችኋለሁ ሶስታችሁ ከናንተ ውጪ ነባ ባካ አደራ ማንም ሰው ነው የምላችሁ በቃ ይሄንን ጉዳይ እና አደራ በቃ ይሄንን ልነግራችሁ ነበር እኮ። ወዴት ነው የምትሄደው? በቃ አኑሽ ቢያንስ ጠብቀኝ። ቶፋሽ ምንድን ነው አሁን እኮ በቃ ምንም አይነት ነገር መውጣት የለበትም። አሁን ልጁ እንደዚህ ሆነ እያየህ ምን ላድርግ ቤካ? በቃ ያለን አማራጭ ይሄ ነው። በጣም በተደጋጋሚ እኮ ነግሬዋለሁ በዚህ ጉዳይ ላይ አማራጭ የለንም። ውሳኔውም እኮ ልክ ነው እኮ ግን ለምን ሲባል ነው ለምን በዚህ ልክ ሪስክ የሚወስደው? እኔ አቅሙን ስለማውቀው እኮ ነው። በኪያ ላይ ያለውን አመለካከት በደንብ ነው ጠንቅቄ የማውቀው። ልጁ ይችላል አሁን በቃ ወስኗል እኮ አንዴ ነው አይደለም። መለየት እኮ ይችላል እኮ አይደለም ያልኩህ እኮ ግን ቢያንስ ነግሯት ቢሆን ሁለቱም እኩል ነው ገባ? እኩል ነው ሼር ያደርጉታል ህመሙን፣ እርስ በርስ ይተጋገዛሉ ምናምን ነገር። ግን እኮ ደግሞ አውርቶ መለየት ይቻላል እኮ ቀላል ነገር እኮ ነው አይደል? አሁን እሱ እያሰበ ያለውን እየገባኝ ስለሆነ ነው። አብሮ አደጌ እኮ ነው አውቃለሁ እኮ ቤካ። አሁን እሱ እያሰበ ያለው እሷን በጣም ለመጠበቅ ብሎ ራሱን ሊጎዳ ነው። ስሜቱን አውቃለሁ። ለኪያ የሚሰማውን ስሜት እኔ ጠንቅቄ ነው በጣም ነው የማውቀው ነው የምልህ። እንዴ እሷን ለማዳን ብሎ እሱ ራሱን ያጣል እኮ ነው የምልህ። አልተረዳኸኝም? ኪያን መወዳትን ያህል አኑንም እወደዋለሁ። ያሳስበኛል እሱ ጉዳይ። አዎ ገብቶናል እኮ በቃ ግን አሁን ደግሞ እያለን ያለው እሱ ምንም አይነት ለሷ መናገር የለባችሁ ነው በቃ ያለንን ማድረግ ነው። ምንም አማራጭ የሁለቱ ውሳኔ ነው። አብሮ አደገ ወንድሜ ነው እኮ ሲጎዳ ማየት አልችልም ቤካ። እሺ ታዲያ ምን ማለት ነው? እሱ እየተጎዳ እኔ ምንም ማድረግ አልችልም ነው እናደርጋለን። ቶፋ ታዲያ እሺ እኮ እሱ ያለው ነገር ሁሌ ልክ ነው ማለት ነው? ልክ ነው ማለት አይደለም እኮ ቶፋ። በቃ ግን ዛሬ እንቀበለው በቃ እንቀበለው። እኔ እንደተረዳሁት ከሆነ ይሄ ልክ ነው። አንዴ ቢነገራትም ታዝናለች፣ በሂደትም ተነግሯል ልታዝን ትችላለች። ግን ቢያንስ በሂደቱ ይሻላል ነው። ቢያንስ የሆነ ሐሳብ ይመጣልናል እስከዛ ድረስ እኔ በቃ እኔ የለሁበትም በቃ ብቻ ቶፋ በሂደትም ቢሆን የሆነ ነገር ይመጣልናል። በቃ የሆነ አይዲያ መምጣቱ አይቀርም። ቢያንስ እሱን ለማስተካከል እንጥላለን በቃ አይመስልም? በቃ ይሄኛው ነገር ላይ አሁን ተስማምቻለሁ። ተስማማው ማለት ግን ሐሳቤን አልቀየርም ማለት አይደል። እሱ የሆነ ነገር የሚሆን ከመሰለኝ የሆነ ነገር ሆኖ ባገኘው ይሄን ነገር ከመናገር ወደ ኋላ አለ ይሰማኝ። እኛም እኮ እንደዛው ነው ልናደርግ የምንችለው፣ ግን በሂደት የሆነ ነገር ይስተካከላል በሚለው በቃ ቢያንስ እንኳን ትልቅ ኢሹ ቢሆንም ይሄ ነገር የሆነ መፍትሄ ግን እናገኝለታለን። ቢያንስ በቃ ለኢዛሪን እሺ እንበለው በቃ ቢያንስ እንኳን እንደዚህ እየሆነ እያየን ምንም ልናደርገው አንችልም። ቶፋ በቃ ናን እንጂ ምንም መሰመንከ ማለት ነው። እና ምን ላድርግ ታዲያ ቶፋ እያየሁ አይደል እንዴ? ነባ በቃ እንሂድ።